የአራዳ ልጆች በዘንድሮ የቲክቶክ ክሬቲቭ አዋርድ ነው ወንድማችሁ አቢዩኤል በሁለት ዘርፍ ታጭቼላችኋለሁ። አንደኛው በቤስት ስፖርት ኢንፎርማቲቭ ኮንተንት ሲሆን ሁለተኛው ደግሞ በቤስት ሜል ኮሜዲ ኮንተንት ነው። እየገባችሁ እንግዲህ ቮት አድርጉ። ባዮ ላይ ያለ ሊንኩ። አምናም ታጭተን ነበር፣ ያው ሁለተኛ ነው ሶስተኛው ነው ጨርሰናል። የዘንድሮን ደግሞ በእናንተ ድምጽ ይወሰናል። ወዳችኋለሁ። ያው ከዚህ በኋላ ምስኪን ነው የምጫወተው። ቮት አድርጉ ምናምን ነው ነቆራ ምናምን እቀንሳለሁ ማለት ነው። ወያሎቹንም ፎቃቆች ናቸው አልሰማችሁ። እኔው ቮት አድርጉ። ወዳችኋለሁ። ፒስ አይ። እሺ የእግር ኳስ ቤተሰብ በመጀመሪያ ይሄን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ያለፉት 2 ወራት በጣም ከባድ ነበሩ ለኔ በፐርሰናል ላይፌም ከነገና ደግሞ ቲክቶክ ላይ ቪዲዮ ሰራ ቲክቶክ ጠምዶኛል። የሪፖርት ምናምን ችግር አይደለም፣ በቃ ቲክቶክ ይገድበዋል፣ ቪዲዮን ሪሙቭ ያደርግብኛል፣ አፒል ሳደርግ ይመልስልኛል እና ቲክቶክ በጣም እያንገላታኝ ነው እና ኮፒ ሊንክ አድርጉልኝ እያልኩኝ በየቪዲዮ መስራት ይከብዳል አቀለ መናገር። ከእንደገናም ደግሞ ምናልባት ሰው ደብሬው ከሆነ ምናልባት ሰው በቃ እየሰለቸውት ስክሮል እያደረገኝ ከሆነስ ምናምን ብዬ አስብና በቃ ያለኝን ሰው እያዝናናው ቀጥላለሁ ብዬ ደግሞ ደግሜ እንድቀጥልበት ይገፋፋኛል ማለት ነው። ያለኝን ይዤ 100 ሰው እኔ 100 የሚወደኝም ሰው ካለ 100 ሰውን ለማዝናናት ቀጥላለሁ እና ይሄንን እንዳልቀበል ደግሞ ሰው ደብሬው ነው እያለፈኝ ነው የሚለውን ነገር እንዳልቀበል ደግሞ የተለያዩ ነገሮች ያሳዩኛል። ለምሳሌ ሰው በውስጥ መስመር የሚጽፍልኝ ሰርች እያደረገ ከ100,000 በላይ ቪው የሚመጣው ራሱ ሰው ሰርች እያደረገኝ ስለሚያይ እና ኮሜንት ላይ ሰው ይጽፈልኛል፣ በውስጥ መስመር ያናገረኛል እና ያው ሁሉንም ሰው አክብሬ ለማስተናገድ እሞክራለሁ፣ በተለይ በክብር የሚመጣም ሰው እና ተስፋ እንዳልቆርጥና ሰው ደብሬዋለሁ ሳይሆን ቲክቶክ እንዲያዘኝ እንድረዳ ካደረጉኝ አንደኛ ነገሮች እኔ በቤላ ስፖርት ባዘጋጀው አዋርድ ላይ 5ኛ ነው የወጣሁት። ብዙ ሰው ጎስት ነው ማሸነፍ ያለበት ብሎ ቢያስብም አብዛኛው ሰው እኔን ቢያይም 5ኛ ነው የወጣሁትና ምናልባት እንደምጠብቀው ሰው አያደንቀኝም ብዬ አስቤ የቲክቶክ ክሬቲቭ አዋርድንም ምርጫ ቀስቀሳ ላለማድረግ አስቤ ነበር። አካውንቴም እንደዚህ የሆነ በምንም ተአምር እድል የለኝም ብዬ ከማሰብ ማለት ነው። ዛሬ ገብቼ ለማየት ስሞክር አቢዩኤል ነው እየመራኝ ያለው፣ እኔ 2ኛ ነኝ። እኔ ቮትም አድርጉልኝ አላልኩም፣ ምንም አይነት ቅስቀሳም አላደረኩም። ግን ሰው ራሱ ለኔ አድናቆት ስላለ ያው ቮት አድርጎኛል ማለት ነው በእውቅና ደረጃ እና ቲክቶክ ላይ በእግር ኳስ ኮሚኒቲ እኔ ከመጣው ጀምሮ የእግር ኳስ ኮንቴንት በጣም ክብር አግኝቷል። ድሮ ኒግሌክት የተደረገን ነበረ፣ የተናቀን ነበር። አሁን ሁሉም እኛን መሆን ነው የሚፈልገው። ሁሉም 2ኛ አካውንት ከፍቶ ስለ ኳስ ማውራት ጀመረ። ቺኮች ማሊያ ለብሰው ትወርክ ማድረግ ጀመሩ። ድሮ ትወርክ ብቻ ነበረ፣ አንዳንዴ እሱም ስለሚያልፍበት ማሊያ ተለብሰው ትወርክ ተጀመረ እና ብዙ ስራ ሰርተናል። እኔ ብቻዬን ብዬ ለራሴ ክሬዲት መስጠት አልፈልግም፣ እናንተ ናችሁ የምትመሰክሩት እና ሰው ቮት ያደረገኝ ስለሆነ ኦልሬዲ 2500 ምናምን ደርሼ ነበር ቅድም ቼክ ሳደርገው እና በቃ ሰው እኔን ማበረታታት የሚፈልግ ከሆነ እኔም በቃ ሰው ይምረጠኝና ላሸንፍ አይደለ። በደንብ በጣም ኮንፊደንስ ይሰጠኛል። አንድ ነገር ይገባኛል ብለህ ስላሰብክ ሳይሆን ሰው ይገባሃል ብሎ ከሰጠ ያ ቦታ እውነት የሚያንተ ነውና ይሄን ቪዲዮ በደንብ ቫይራል በማውጣት ባዮ ላይ ባስቀመጥኩላችሁ ሊንክ ይሄን ሊንክ ትነካላችሁ። ከዛ በኋላ ኦፕን ትሉታላችሁ። ከዛ በኋላ ሙሉ ሊንክዲን ይመጣላችኋል። ከላይ ቮት፣ 2ኛው ዩቲዩብ ነው። ዩቲዩብንም ሰብስክራይብ እያደረጋችሁ ክሬቲቭ አዋርድም ገብታችሁ ቮት እያደረጋችሁኝ ብታበረታቱኝ በጣም ደስ ይለኛል። ይሄ ቪዲዮ ቫይራል ካልወጣ ደግሞ ያው ቲክቶክ ይዞብኛል ብዬ ገምታለሁ። እናንተ እንዳይዘው ኮፒ ሊንክ በማድረግ በደንብ አበረታቱን። አመሰግናለሁ። ቲክቶክ ክሬቲቭ አዋርድ ቮት መደረግ ከተጀመረ በኋላ ማያው ሰው እንዳለ ቮት ነው ይመስለኝ። አሁን ይሄን ሰው የታክሲ ሰልፍ ሳይ ስም ቮት ይሆናል ማን እያልኩ ነው። ለማንኛውም ዩናይትድ ነገ ኖቲንጋም ፎረስትን በሜዳ ሄዶ ይገጥመዋል። ኖቲንጋም ፎረስትን እናሸንፈዋለን በእርግጠኝነት። ሌላው ቢቀር እንዳርሰናል አንድ አግብቶ መዝጋት አይከብደንም። ወደ ኋላ ያሉ ጨዋታዎችን ሄደን ማየት ነው። እኛ ዶሚኔት አድርገናል። ላሳንድሮ ማርቲኔዝ ተመልሷል፣ ግን የኖቲንጋም ፎረስት ጨዋታን አይሰለፍም። እኔ አሁን ከረንት ያለው ዩናይትድ ትልቁ ችግሩን ብሎ ማውራት አይቻልም፣ ግን ሉክሾ በግድ እየተሞከረ ስለሆነ እዛች አካባቢ የላሳንድሮ መመለስ በደንብ ለቡድኑ ደጀን ይሆናል ብዬ አስባለሁ። ለማንኛውም ዩናይትዳውያን የተለመደችዋን
እየሄዳችሁ ቮት አድርጉ እያልኩ እየጨቀጨኩ ነው። ምችት ይበላችሁ እና አስማት ሙሉ የዩናይትድ ጀማ ግን ማለት ነው እግዚአብሔር ምችት ይበላችሁ። በቃ ወንድም አለኝ ነው ያልኩት። በተለይ አስማት ሁላችሁ ናችሁ። ግን አስማት ወንድም ያለ ወንድም ነው። እናቴ ተሙት ቪዲዮ እየሰራ ነው። እናንተም ቪዲዮ ስሩ ዩናይትዳውያን። እኛ ሚዲያ እንሆንም ምን ሆነሃል እንዴ? እሺ ይሄ ቪዲዮ ለሁሉም እግር ኳስ ኮንቴንት ክሬተሮች ኮፒ ሊንክ እያደረጋችሁ ታደርሱልኛላችሁ። ያው ኳስ ከሌለ ያው ቪዲዮ በደንብ እየታያለን። በተለይ አርሰናል እየጮተ ካልሆነ ቪዲዮ አይታይም። ስለዚህ ኮፒ ሊንክ እያደረጋችሁ ሁሉም የእግር ኳስ ኮንቴንት ክሬተር እንዲደርሰው ታደርጋላችሁ። ሐሳባችሁን ስለዚህ የእግር ኳስ ኮንቴንት ክሬተር ምናምን ስለ አዋርዱ ምናምን ሐሳባችሁ ውስጡ። እኔ አሁን ለምሳሌ አቢ በጣም ጀለሴ ነው። አቢን ማስከፋት አልፈልግም። ሁላችንም እግር ኳስ ኮንቴንት ላይ ያለን ሰዎች የምንረዳው ነገር አቢም ይረዳዋል ብዬ ገምታለሁ። ገባችሁ? ግን ውድድር ስለሆነ ያው ግዴታ ሰግጦ ስግጥ ፍምስ ማለት አለበት። ተረዳኝ አይደል? ግን ሪያሊቲው ማለት ሪያሊቲውን እኔ ከተናገርኩት ምናልባት እኔ ቆዳ የጠበበኝ ሰው ወይ አቢን ምንቀው ብዙ ነገር ሊመስል ይችላል። ገባህ? ግን አቢ እኔ በጣም መወደው ጓደኛዬ ነው። ምንም ነገር ላይ ቢሳካለት ደስ ብሎኝ አብሬው ተነስቼ ከሱ ጋር የምጨፍር ሰው ነኝ። ተረዳኝ አይደል? ግን የእግር ኳስ ኮንቴንት ሲባል ኮንቴንት ክሬተሮች አቢ ከኮሜዲ ምናምን ብዙ የሚያውቁት ሰዎች ይኖራሉ። እግር ኳስ ኮንቴንት ላይ ያላችሁ ሰዎች እኔ አቢን በ100,000 ፎሎወር በለጨው ራሱ ለእናንተ ቅርብ የሚሰማችሁ ማን ነው? እኔ ነኝ። እሱ ሐሳባችሁን ስጡበት። አቢ ይቅር እንዳይልሽ፣ ይሄ ሪያሊቲ ነው። ከእኔ ስናገረው ሳይሆን ሌላ ኮንቴንት ክሬተር ስትሰማው ምናልባት ሌላውን የሚገባዋል ብዬ ገምታለሁ። ከኮሜዲ ምናምን የመጣችሁ ሰዎች ይሄ የኛ ዘርፍ ነው። ገባህ አይደል? ኳስ ሚያይ ሰው ብቻ ነው ሐሳብ መስጠት ያለበት አዋርዱ ላይም እዚህ ላይ እና እኔ ካሁን በኋላ ማለት የሌሎቹን ኮንቴንት እግር ኳስ ኮንቴንት ላይ ያላችሁ ሰዎችን ሐሳብ እያመጣሁኝ እዚህ ጋር ሼር አደርገዋለሁ። ዓለም እንዲያየው ማለት እኛ እንዴት እንደምናስብ እኛ እግር ኳስ ኮንቴንት ብቻ እኔ 470,000 ፎሎወርስ ደርስ ስለ እግር ኳስ ብቻ እያወራሁ ነው። ኳስ ማያይ ሰው ስለ እግር ኳስ ሳወራ እየሰማኝ ነው የሚያቀኝ። አቢም ብትል ናሆሚትም ብትል ያው ማሊያ ለብሰው ኮንቴንት የሚሰሩ ሰዎች ማለት ነው ደጋፊ ናቸው፣ ግን የፉትቦል ኮንቴንት ክሬተር አይደሉም። ገባህ? በእነሱ ደረጃ እውቅና ያገኘውኝ ፉትቦል ኮንቴንት ክሬተር እኔ ነኝ። አሉ ሌሎችም እውቅና ማግኘት የሚገባቸው የነበሩ እንደነ ፏዴ እንደነ ብሩክ ኤክስ ከዘርፋችን ወጥተን ማናቅማ። እኔ የዩናይትድ ጠበቃ ሲባል አዝማት ነው ጭንቅላቴ ላይ የሚመጣው ከአቢ የበለጠ። ከአቢ ጋር ሙድን እያያዛለን። ገባ? ግን እግር ኳስ ላይ ሐሳብ የምንለዋወጠው ከአስማት ጋር ነው። ስለዛ ፉትቦል ኮንቴንት ክሬተሮች ሐሳባችሁን ስጡበት። እዚህ ጋር ለዓለም አጋራዋለሁ። እኔ ማለት ይሄን ቪዲዮ በደንብ ኮፒ ሊንክ አሉት። ጀማው ምንድነው ፈዘናል? ራየድን ቮት እያደረግን እንጂ አቢዩኤል እዚህ ጋር ዩናይትድን ባንዲራ ይዛ እያውለበለበች እናንተ ምን ሆናችሁ ነው የፈዘዛችሁት? አሁን አንዳንድ ነገሮች ላይ ምላሽ እንሰጣለን። ግድ ይላል። አቢዩኤል ኳስ አያውቅም እና ስለ ራግቢ እያወራን የተገናኘ ነው። ደርሰን አንድ አዋርድ ላይ አንተ እዛ ግባ እዚህ ግባ ተዋ። እግር ኳስን በገባይ ልክ ከእናንተ ጋር እያወራን እየተሳሳቅን እየተበሻሸቅን እዚህ ደርሰናል። እግር ኳስን ለመተንተን እጅግ የተሻሉ ተንታኞች አሉ። ወላ አርሰናል ቤት፣ ወላ ሊቨርፑል ቤት፣ ወላ ቼልሲ ቤት፣ ወላ ዩናይትድ ቤት ማለት ነው። ቆንጆ እግር ኳስን ብትን አድርገው የሚያስረዱ ሰዎች አሉ። እኛ ያው ባለው አየር ነው የምንተዋወቀው። ገብቷችኋል አይደል? እኔ ከኋላ ሂት ማፕ አድርጌ እዚህ ጋር ሲሮጥ ምናምን አልልም። እኔ የዩናይትድ ደጋፊ ነኝ። ስለ ዩናይትድ ስለ ብዙ ነገር የተሰማኝን ነገር እየተናገርኩ እንቀጥላለን ማለት ነው። ኮሜዲያን ነኝ በት እያልኩ ነው። ብዙ ትልልቅ ኮሜዲያኖች አሉ። ከነሱ እኩል ኮሜዲያን ነኝ ባልልም ስታንድ አፕ ምናምን ተፍተፍላለሁ። ግን ከአርሰናል የዋንጫ መደርደሪያ በላይ አላስቅም። ለማንኛውም በላይ ባለው ሊንክ የገባችሁ ቦታ አድርጉ። ግሎሪ ማን ዩናይትድ ወደፊት ነው። ይህን ቪዲዮ በደንብ ኮፒ ሊንክ ማድረግ እንዳትረሳ ቤተሰብ። ሙሴ ሰለሞን እና ብሩክ ኒውስ መች ተባሉት ማ ይሄ አዋርድ የሚባል ነገር እኮ ከገዛ ጓደኛዬ ጋር ሊያባላይ ነው ማለት አብዬን ማስቀየም ጭራሽ ነው የማልፈልገው። ግን ምርጫ ቅስቀሳው ይቀጥላል። መግጠም ነው። ተረዳሽኝ አይደል? እኔ ሀቅ ለመናገር ይሄን አረኩኝ እያልኩኝ ስለራሴ ብዙ ማውራት መወድ ሰው አይደለም። ማሰብ ኮንፊደንስም ማውራት ግን አንዳንዴ ዝም ብሎ ወሬ ሆኖ ሊቀር ይችላል። ተረዳኝ አይደል? ሰው ሲናገርልህ ነው ብታምነው የበለጠ ጥሩ የሚሆነው፣ ለኮንፊደንስህም ጥሩ የሚሆነው። ያለበለዚያ ኢጎ ሆኖ ይቀራልና ሐሳባችሁን ስጡ ባልኩበት መሰረት እኔ ለምን ማሸነፍ አለብኝ ብላችሁ የምታምኑ ሰዎችን ሼር አደርጋችኋለሁ ማለት ነው። ለምሳሌ እቺኛዋን አጠር ያለች ኤዲት አይተናት እንመለስ።
ሲከሰስ ሲታሰር ራሱ የሚያሳዝነኝ የእግር ኳስ ተጫዋች ጎስት ዘፈረስት እግር ኳስና ደጋፊነትን ጠንቅቆ የሚያውቅም የተሰማውን ለማውራት ወደ ኋላ የማይደፋር ለአዳዲስ ኮንተንት ክሬተሮች ክለብ ሳይለይ የሚያበረታታ እግር ኳስ አዋቂነቱ ቃላቶቹ የሚያሳብቁ ለማንም የማያለቀልቅ የሁሉም ክለብ ደጋፊዎች ቢጠሉትም ቢወዱትም አዋቂነቱን የሚመሰክሩ ታዲያ ይሄ የእግር ኳስ ባለውለታችን ቮት በማድረግ ግዴታችን ነው ወጣም ለአርሰናል ደጋፊ ግዴታው ሲሆን እግር ኳስ ለሚያውቅ ደግሞ የውዴታ ግዴታው ነው። አፌ ቁርጥ ይበለል። አሁን እኔ እንደዚህ ያልኩ ባወራ ለራሴም ደስ አይለኝ። ተረዳኝ አይደል? ራስህን ማድነቅ ጥሩ አይደለም። ሰው ሲያደንቅህ ነው ትንሽ አፕሪሺየተብል የሚሆነው እና ሾርት ሜሞሪ ስለሆነ ነው እንጂ ስለ ሁላችሁም ክለብ እንደኔ ፖዚቲቭ ነገር ያለ የለም። ስለ ሁላችሁም ክለብ እንደኔ ፖዚቲቭ ነገር ያለ ቲክቶከር የለም። ግን እናንተ የምታስተውሱት ኔጌቲቭ ነው። ኳስ ያለ ብሽሽቅ አያምር የምትሉት እናንተ አይደላችሁ እንዴ? እበሻሸቃለሁ፣ እተነትናለሁ፣ ኳስ አስተምራለሁ፣ ከእንደገና ተጽዕኖ ፈጥራለሁ። ቤስት ማለት እኮ ይሄ ነው። ቤስት ማለት ይሄ ነው። ተርዳሽ ጋር ባባውቴ ገብተሽ ቦት እያደረግሽ እዚህ ጋር ፕሮፋይሌ ላይ ያለችውን ሰማያዊ ክብ ነክተህ በቴሌብር ኤግዛክትሊ ዲቴል እንዴት መምረጥ እንደምትችል ታየዋለህ። ማለት ኮፒ ሊንክ ያርከኝ ቪዲዮ ይመች። ይኸውላችሁ ዩናይትዳውያን አሁን ጥያቄው ምን እንደሆነ ታውቃለህ? ይጥፉ ወይስ እንጥፋ ነው። እኛ ደግሞ አንጠፋም። ንጉሳዊ ቤተሰብ ነን። የለበስኩት ማሊያ የዩናይትድን ማሊያ ነው። አንተም የለበስከው ማሊያ የዩናይትድ ማሊያ ከሆነ ባዮ ላይ ባለው ሊንክ እየገባ ቮት አድርግ። ቮት ማድረግ ለማይችል ሰው አሳየው። ሚዜዎቹን ሚዜ እንደሆኑ ነው ማስቀጠል ያለብን። ዩናይትዳዊ ሚዜነት አያምርበትም። ገብቷል አይደለ? ፈዘናል፣ ቀዝቀዝ ብለናል፣ ጊዜ አለን፣ 10 ምናምን ቀን አለን። የትም አይሄዱ። ማነቃቃት መጣራት ስላለብኝ ነው። ገብቷል አይደል? የዩናይትድ ደጋፊ ነን። ፈርጊ ታይማችንን ጠብቀን እንቀረቅርለታለን። ምችት ይበላችሁ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት ቤተሰብ። ይሄን ቪዲዮ የምሰራው ለተቃራኒ ደጋፊዎች ኮሜንት ላይ ሰሞኑ በጣም እያጨናነቁኝ ነው። በተለይ እኔም ጨዋታውን በማሊያ ምናምን ነገር እያደረኩት ስመጣ ስቲል እንደዚህ አይነት ኮሜንቶች ይደርሰኛል። በተለይ ከዩናይትድ ደጋፊዎች፣ የዩናይትድ ደጋፊ፣ የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቼልሲ ደጋፊ፣ ሁሉም ደጋፊ ማለት ንቃት ይሁላ። እኔ እስካሁን ድረስ ኮንቴንት ላይ ከመጣሁት ማለት ተናግሬ ማላቀው የአርሰናል ደጋፊ አርሰናል ሁሌ የምራገጠው ሌሎቹ እንደ አርሰናል ደጋፊ ማለት ግን በዚህ ሰዓት ራሱ እኔ አርሰናል ደጋፊ ድምጽ ፈልገው በምልበት ሰዓት ራሱ ክሬዲት ለስራዬ ክሬዲት ሰጥተውኝ አንተን ነው የመረጥኩት የሚሉኝ ከሁሉም ክለብ ደጋፊዎች ኮንቴንት ክሬተሮችም ጨምሮ ማለት የአርሰናል ደጋፊ ተኝቷል። አንድ ቀን እኮ እንትና ላይ ቀልዶበታል ምናምን ማንን ልምረጥ ምናምን ነገር ይላል። ራሱን ማስከበር ራሱ አይችልም። ቪዲዮ ስራልኝ እንዴት ነው ቪዲዮ ቮት የሚደረገው ብሎ ይጠይቃል። ቪዲዮ ሰርተህ ዱቅ ታደርግለታለህ። ፒን የተደረገው የመጨረሻው ቪዲዮ ነጭ ቲሸርት የለበስኩበት ቪዲዮ ላይ ቪው ወፍ የለም። የአንድ ደቂቃ ቪዲዮ እኮ ለማየት ትዕግስት የለውም። ለማሸነፍ እልህ የለውም። ገባህ አይደለ? ትንሽ ፖዚቲቭ ብቻ ተናግሬ ጓደኛ በሚባል ደረጃ ራሱ ትመቸኛለህ፣ ግን የዩናይትድ ደጋፊ ነው አንተ በማሊያ ብሎ በማሊያ ሊቀጣኝ በሚሞክርበት ሰዓት ከየራሴ ክለብ ደጋፊ የበለጠ ብዙ ጊዜ ማስቀይማቸው ትንሽ ጊዜ የምመሰክርላቸው እነዚህ ሁላ የሌላ ክለብ ደጋፊዎች ሲመልሱልኝ ምን እንዳስብ ነው የምትፈልገው? በጣም ከባድ እኮ ነው። ተነስተህ ራስን ማስከበር አለብህ። ክለብህ ሙድ እንዳይያዝብህ የሚከላከል ሰው እኔ ሙድ እንዳይያዝብኝ ተከላከል ሲባል ራሱ አቅም ከሌለ ካንተ የበለጠ ሌላው ጥረት እያደረገ ካየህ በተለይ የዩናይትድ ደጋፊ አስበዋል። እሱም እኮ ከአይምሮ ከመቀንጨር ነስቷል ማለት እኮ ነው። እኔን የሚደግፈው ዩናይትድ ደጋፊ በአሁኑ ሰዓት ስራዬ ብቻ ነው የሚታየው ማለት ከማሊያ ውጪ። አንተ የራስህን ማሊያ ለብሼ ራሱ ግራ ገብቷል። ልምረጠው አልምረጠው ነው ገብተህ ቦታ አድርግ። ዩናይትዳውያን ጥሩ ላይ ነን። ወጥረን እየተንቀሳቀስን ነው። በደንብ ወጥረን እንንቀሳቀሳለን። ዩናይትዳዊ ከሆንክ አብዩኤል የሚመችህ ከሆነ ባዮ ላይ ትገባለህ፣ ቮት ታደርጋለህ። ይኸውልህ ኢንተርኔቱን እናስጨንቀዋለን። ቪዲዮ ሰርተህ ማታውቅ የዩናይትድ ደጋፊ አሁን ነው ቪዲዮ የምትሰራው። መቼ ልትሰራ ነው? አብዩኤልን ቮት አድርጉት የሚል ጽድት ያለ ቪዲዮ ስራ። እንዴት ቮት እንደሚደረግ ከገባህ ቮት ማድረጊያ ቪዲዮ ስራ። እኛ ይኸውልህ ይህንን አዋርድ ቤታችን ይዘነው እስክንመጣ ኢንተርኔቱን እንደዚህ ነው እንነቀንቀው ማለት ነው። እንደዚህ እንነቀንቀዋለን። ማንንም ነው ማንሰማው። ጎስት ጺምህን ከተቆረጥክ ቆይተሃል። ውጊያ ላይ ስለሆንኩኝ ነው። ሰሞኑ ጦርነቱን ሳሸንፍ ፏጸዳ ብዬ ይገባልሃለሁ። ተረዳኸኝ አይደል? ዋው የእግር ኳስ ቤተሰብ
የእግር ኳስ ቤተሰብ የቼልሲ አክቲቪስቶች፣ የማን ሲቲ አክቲቪስቶች፣ የሊቨርፑል አክቲቪስቶች በጣም በቃ ትግሉ እግር ኳስ ኮንቴንት ሰሪዎች ከአሸዋፊዎች ጋር እንደሆነ አስመስክራችኋል። ትግሉን ቀጥሉበት። ደጋፊዎቻችሁን ለሐቅ እንዲቆሙ አበረታቱ፣ ቀጥሉበት። የአርሰናል ደጋፊ ደግሞ የቀሰቀስኩትም እኔ ክለብ ለክለብ ለማድረግ ፈልጋለሁ ግዴታው ነው ብዬ ስለማስብ ለእግር ኳስ አስተዋጽኦ ሰርተዋል ብሎ ሰው ከመሰከረ ለአርሰናል ደግሞ በቃ ተጋድያለሁ በል። ስለዚህ ይህን ኃላፊነት ደግሞ አንድ እንደሆነ ኒውክሌር ቦምብ መጣል እንደጀመርን አሳይቻለሁ። ፏድና ብሩኬክሶ ይቀጥሉበታል ማለት ይሄዱበታል በዚህ መንገድ። እኔ መናገር የምፈልገው የከዳኝ የማን ዩናይትድ ደጋፊ ነው። የማን ዩናይትድ ደጋፊ ማን እንደ ሙድ አርሰናል ዋንጫ በልቶ እዛ ነጮች ናቸው አርሰናሎች የምንደግፋቸው ናቸው። ኦፍ ኮርስ ግን እግር ኳስ ለመዝናኛ ነው አይደለ? እዛ ነጮች በልተው እኛ ምናደነቁረው እንደሚመስል ማለት ጓደኛዬ ብዬ ማስበው ሁሉም እኮ ጎስት ሳይንቅ ከሁሉም ኮንተንት ክሬተር ከሁሉም ክለብ ደጋፊዎች ያበረታታል። ማሊያ ላይም ማንነትን ሳላይ ነው ማግዝህ እና ማንነቱን ሳላይ አግዤው ራሱ የመሰከረልኝ ሰው ከዚህ ዛሬ የመጣሁት ለምስጋና ነው እና 100 ሺህ አልፍ ያለው እና ማመስገን የምፈልገው ጎስትንና ብሩክ ኒውስ ጎስት ደግሞ ሪፖስት በማድረግ በውስጥ አይዞ በርታ በማለት ስታበረታቱኝ የነበራችሁ ሁላችሁም ቴንኪው ማለት ፈልጋለሁ። ወደዚህ እባካችሁ ይኸውላችሁ እየገባችሁ በቴሌብር በምንም አብዬልን እየመረጣችሁ ተቀየረብኝ። እሱ ምናልባት እርግጠኛ ነኝ ክህደት ራሱ አይመስለው ማንቸስተር ቨርሰስ አርሰናል ምናምን ምሳሌ ተጠቅሜ ነው። ሁሉም አለ። እኔ የዛኔ በማሊያ በገምትህ ኖሮ ለፍተህ ነበር የምትደርሰው። አትደርስም ማለት አልችልም። ለፍተህ ነበር የምትደርሰው። በጣም ለፍተህ ማለት ይሄ ሁላ እንዳለ የእግር ኳስ ቤተሰብ መሆኑን ረስተው ማለት እኔ እያዝናናኋቸው ከሳምንት እስከ ሳምንት በእኔ እየተዝናኑ በሳምንት አንድ ቀን ሌላ ቦታ እየሄዱ ኮሜዲ እየሰሙ በማሊያ ብቻ ይሄ እኮ የግል ሽንፈት ነው። አርሰናል ቨርሰስ ማን ዩናይትድ እኮ አይደል። እግር ኳስ ኮንቴንት የሚሰራልህ ማን ነው? ለምን እኔ ከዳይ በግሌ እንዳጣ አርገህ ከዛ ላይ ተመልሰህ መተህ ጎስት እኮ ምርጥ ሰው ነው ምናምን ነገር አይንቅም ሰው ምናምን ያበረታታል ምናምን ጓደኛዬ ነው። የሊቨርፑል ደጋፊ፣ የሲቲ ደጋፊ፣ የቼልሲ ደጋፊ እና የአርሰናል ቲክቶከሮች ራሱ አንድ ሆነው ለእግር ኳስ ነው ይሄ ትግሉ፣ ለእግር ኳስ ነው። ሪያሊቲውን ነው ማውራው። ባይዘው በዚህ ማሊያ ምክንያት ወዳጅ ጠላት ሲሆንብኝ ልክ ነው ብዬ እንዳስብ እንድቀበል ማንም ሰው ሊያደርገኝ አይገባም። ኮሜንቴ ላይ ትመችኛለሽ፣ ኳስ ታውቂያለሽ፣ አንቺ ትችያለሽ፣ ግን ለማን ዩናይትድ ምናምን ይሄ እኮ ክህደት ነው። ታዲያ ለምን አዝናናለሁ? በነፃ ነው ማዝናና። እሺ ያ ችግር የለውም ይበልጣል በዚህ ምክንያት ብላ አስረዳ። የሊቨርፑል የሁሉም ቲክቶከሮች እኮ እያስረዱ ነው አይደል? ለምን እኔን እንደሚመጡ ምርጥ ሰው ስለሆነ ነው ምናምን አይደለም፣ ስለሚገባው ለሰራው ስራ ስለ እግር ኳስ ብቻ ስላወራ ሌሎቻችንም ስለ እግር ኳስ ብቻ አወርተን እዚህ ደረጃ መድረስ እንችላለን ብሎ ስላስተማረን ብለው እየመሰከርኩ ነው አይደል? የማን ዩናይትድ ደጋፊ ይመጣና በቃ አንተ እንዳታሸንፍ ይላል። እኔ ነው ማሸንፍ ስላዝናናው አመቱን ሙሉ ቤስት ማለት ይሄ ተረዳኝ አይደል? ሁሉም የእግር ኳስ ኮንተንት ክሪኤተር ይሄን ቪዲዮ በደንብ ሪፖስት ያድርገው። ኤቭሪባዲ ኤልስ ደግሞ በደንብ ኮፒ ሊንክ ያድርገው። በተቻላችሁ መጠን ቪዲዮውን በደንብ አድርጋችሁ ይዩት። ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርገን እንጀምራለን። የያዝነው ማራቶን እንጂ አጭር ርቀት አይደለም። ሆይ ብለን የምንዘናጋው ነገር የለም ወገን። ብረትን መቀጥቀጥ በጋለ ጊዜ ነው። ስራችንን ማቆም የለብንም። ኤዲተር በኤዲት ሚመር በሚም ሁላችሁም በኮንተንታችሁ አብዩ የለም ቮት አርጉት እያላችሁ ቪዲዮ እየሰራችሁ ትልቅ ፎሎወር ያላቸውን ሜንሽን አርጓቸው። ስቶሪ ያረጉታል። እርስ በርስ በሪፖስት በሼር በላይክ ቲክቶኩን ስናጨናንቀው እንላለን ማለት ነው። ገብተዋል አይደል? ግጠሙን ብለዋል፣ እንገጥማችኋለን። ማናችሁ ብለዋል፣ ማን እንደሆነን እናሳያችኋለን። ስንት ናችሁ ብለዋል። ቲክቶክ ክሬቲቭ አዋርድ ላይ ተቆጥረን ስንት እንደሆነን እናሳያችኋለን። ለምታሳዩን ፍቅር ደግሞ ከልብ እንኳንም ይሄ ጊዜ መጣን ያልኩት እንዲህ እንደሆነን እንዲህ እንደተባበረን በምን እናየው ነበር። ገብርኤል ደስ ነው ያለኝ። መዘናጋት የለም። ባዮ ላይ ሊንክ አለ፣ እሱን እየገባህ ቮት ማድረግ ነው። ምችት ይበላችሁ። መልካም ቀን። እሺ የእግር ኳስ ቤተሰብ ይሄን ቪዲዮ በደንብ ኮፒ ሊንክ ታደርጉልኛላችሁ። ያው ትላንት መሪነቱን ከተቆጣጠርን በኋላ ምንም ቪዲዮ አልሰራውም ነበረ። ምክንያቱም ማለት ነው አንድ ይሄንን ከተወጣ ነው በኋላ ሐቁን ስንፋለም እግር ኳስን ስለሆነ መወክለው ማለት ነው በእግር ኳስ ስም በደንብ ክብር እንዲሰጠን 100,000 የማስገባት ቻሌንጅ ማስጀመር አለብን። ሁሉም የእግር ኳስ ደጋፊ ይሄንን ቻሌንጅ መቀላቀል አለባችሁ። ተረዳችሁኝ አይደለ?
እዛ ጋር በግልጽ ማን ነው ዩናይትድ ከሁሉም ደጋፊ ጋር እየተጋጠመ ነው ከተባለ ከሁሉም ደጋፊ ጋር የምትጋጠመው እኮ አባቴ የሆነ ነገር ተሳስተሃል ማለት ሁላችንም የራሳችን ክለብ ሆነን አንድ ላይ ተሰብስበን እኔን ከደገፍን ማን ነው አንተ የምትደግፈው አካል ምናልባት እግር ኳስን የማይወክል ሰው ስለሆነ ይችላል። ስለዚህ ማሊያ አጥልቀህ ብቻ ዝም ብለህ ብቻ መደገፍ የምትችል ከሆነ እዚህ ጋር የእግር ኳስ ባንዳነት ይታያል ማለት ነው። ስለዚህ እየገባችሁ ቤተሰብ በዚህኛው ቪዲዮ ከላይ ፕሮፋይል ላይ ባለው በዚህኛው ቪዲዮ እንዴት መምረጥ እንደምትችሉ ያሳያችኋል። እንዳትዘናጉ 100,000 የአርሴ ፋሚሊ አሳየኋችሁ አይደል? አንድ ስንሆን ምን ያህል መሰንዘር እንደምንችል አሳየኋችሁ አይደለ? እንዳትዘናጋ። ይሄን ራስን የምታስከብርበት ነው። እግር ኳስ የምናስከብርበት ነው። አሽዋፊዎች መተው በእኛ ሜዳ በደጋፊያችን ፊት አያሸንፉንም። ማሊያ ለበሱም አልለበሱም ተረዳሽኝ አይደል? ነገ ዝም ብሎ አንዱ መጥቶ ምናምን ነገር የሆነ ነገር ሙድ ሊይዝብን ነው እንዴ? ሙድ አትያዙ ማን። ይሄ የእግር ኳስ ዘርፎች ነው። እንደተናገራችሁ ቲክቶከሮች ቀጥሉ። የአርሰናልም ሆናችሁ የሌሎች ክለብ ደጋፊዎች እግር ኳስ ብቻ አውርተህ ልክ እንደኔ 500,000 መግባት ትችላለህ። እግር ኳስ ብቻ አውርተህ መከበር ትችላለህ። ምንም ሌላ መቀላቀል አያስፈልግም። የዚህ ምልክት ደግሞ እኔ ሳሸንፍ ነው። ወደ 100,000 ቻሌንጅ ዳይ እንዳትዘናጋ ወጥር። የቲክቶክ ክሬቲቭ አዋርድ ድምፅ አሰጣጥ ተቀይሯል። ግን ለእኔ ከዚህ በፊት ድምፅ ከሰጣችሁኝ በሲም ካርዳችሁ ይህ ቪዲዮ ምንም አያደርግላችሁም። ለሌላ ሰው ግን ድምፅ ከሰጣችሁ ድጋሚ እንዴት ለእኔ መስጠት እንደምትችሉ በዚህ በቀላል ቪዲዮ አሳያችኋለሁ ማለት ነው። ቺን ተመልከቷት። የቴሌ ብር የፊት ገጽ ላይ ሀብ አፕስ የምትለዋን ነክተን ከዛ በመጨረሻ ቲሲኤ የሚለውን እንነካለን። ከዛ ቮት ነው እንለዋለን። ስልካችንን አስገብተን የሚልክልን ኮድ አለ። እሱን ኮድ እናስገባለን። ትንሽ ሊቆይ ይችላል። ከዛ እሷን ኮድ እናስገባና ቀጥታ ወዴት ይወስደናል? ወደ እነዚህ 3 አማራጮች ይወስደናል ማለት ነው። ከዛኛ የምንመርጠው የ20 ብር ጥቅል ነው፣ በነፃ መግዛት ስለማይቻል ማለት ነው። እሱን እንገዛለን። የቴሌብር ኮዳችንን በዚህ መልኩ እናስገባና ከካታጎሪው የስፖርት ኢንፎርማቲቭ ወይም 14ኛ ላይ ያለውን ትነካለህ። እኔ እመጣለሁ ቮት ማለት ነው። የእግር ኳስ ባንዳዎች ዩናይትድ ደጋፊ ነኝ የሚሉ ቲክቶከሮች ማለት ጭራሽ ለሀቅ የመሰከረን የዩናይትድ ደጋፊ ባንዳ ማለት ይጀምራሉ። እሱ ለምን እኔን ቮት አድርጉ እያለ እንደሆነ በግልጽ ደጋግሞ አስረድቷቸዋል። ናቢማን ቦልዝ ኦፍ ስቲል ብየዋል። ገባህ አይደለ? እሱ የሚለውን በደንብ አድርጌ አስረዳሃለሁ። ግን ባንዳ እንዳትባል ማን አንተ ካልሆንክ ባንዳ ማን አስረዳኝ። ዩናይትድ ደጋፊ ነው ስለዛ ለሱ ነው የምመርጠው ከማለት አስረዳኝ። ለምን እንደምትመርጠው ማሊያው ነው ብለህ ተናገር። ስለዛ ባንዳ ነህ፣ የእግር ኳስ ባንዳ ነህ እንጂ ማሰብ የሚችል ማገናዘብ የሚችል የዩናይትድ ደጋፊ ለምን እኔን እንደሚመርጥ ሲነግርህ ስማ። ከዛ እንመለሳለን። እኔ ለእግር ኳስ ክብር ስል ነው ዩናይትድ ደጋፊ ሆኜ ጎስትን ምረጡ ነው። ለእግር ኳስ ክብር ስል እቺ ልጅ አብዮን ምረጡ ምናምን ብላ ቪዲዮ ምናምን ሰርታ ነበርና ኮሜንት ላይ ዝም ብዬ ገብቻ አየሁ ሰው ምን ይላል ብዬ ማለት ፋሚሊ ኢትስ ናንሴንስ። በጣም አፈርኩ፣ አዘንኩ። ኢትስ ኢንሴን የሆነ ነገር ላሳያችሁ፣ ምንም ላሳያችሁ። ተመልከቱት፣ እዚህ ጋር vote for him because of you። ተመልከቱት ተመልከቱት። እቺን ኮሜንት ደግሞ I don't even watch football but ብላ መረጠች። ይሄ ፌር ነው ቤተሰብ? እንደ እግር ኳስ ኮንተንት እንደ እግር ኳስ ደጋፊ ፌር ነው ማለት ነው ቤተሰብ? በእናትህ ፌር ነው ቤተሰብ? እኔ ከልጁ ጋር ምንም የለኝም፣ ጭራሽ አላውቀውም። በቲክቶክ ነው ማየው እንዴ። ግን ይሄ ነገር ፌር አይደለም። ጎስትና እሱ መወዳደራቸው ፌር አይደለም። ለእግር ኳስ ኮንተንት ልክ አይደለም። እግር ኳስን በስርዓት ማን ነው ኳስ ጥሩ የሰራው? እሱ ይወሰድ። ጥሩ የሰራው ይወሰድ እኮ ነው ያልኩት እኮ ነው። ማሊያን ተው ለጊዜው እስቲ ከማሊያው አታስብ እስቲ፣ በግሩፕ አታስብ እስቲ። እንዴ እንደዛ ነው ያልኩት። ፌር ነው ወይ? በጣም ያሳፍራል። መታ ደግሞ ወይ ባንዳ ምናምን የምትል ሰው ማለት ነው። አንተ አሰጠኝ ይሄን ማሊያ አንተ አሰጠኝ። እኔ ከልጅነት ጀምሮ በኤአይቲ ዘመን ዩናይትድ እያየው ያደኩት እድሜ ለቤተሰቦቼ። ሰማው መቼስ ቦልዝ ኦፍ ስቲል ገባርለ እቃው እግሩ ድረስ ነው ይልሽ ጀግናማ አስረዳው። ባንዳ ምናምን ብለህ ፖለቲካ ምናምን አታስመስለው። ማሊያውን አንተ አልሰጠው ዴ አስረዳን። አይተሃል አይደል ቪዲዮ ላይ ዳም ገርል እኔ ቬኒስ ማንንም ኳስንም አላውቅም ነበር አንቺ ምክንያት ቦታ አረኩት ምናምን። በእንደዚህ አይነት ሰው ነው ምርጫ ማግኘት መቀስቀስ የምትፈልገው። ከዛ ላይ ሆነ ለዩናይትድ አብያን አያላ ዱቄት መጀመሪያም ማን ነው እውቅና ያለው ቲክቶክ ላይ በደንብ አድርጎ የሚሰራ ሰው ለምን ብቁ አላረክም? ስለማትችሉ ነው። ቡድኑን መወከል ስለማትችሉ ነው። የሚቀጥለው ዓመት እናንተ ተኝታችሁ ማን ነው ይሄ ልጅ ለአዋርድ ከኔ ጋር ይቀላቀልና የዛኔ ዩናይትድ ብላችሁ ብትደግፉት ራሱ ቅር አይለኝም። ምክንያቱም ይመጥናል። ስለ ኳስ የሚያወራልሽ ነው። ተረዳኝ አይደል? እሱ በነገረህ መሰረት ጭንቅላት ካለ ገብተህ ቮት ታደርጋለህ። ፓፓውቴ ሰላም ዩናይትዳውያን፣ ዛሬ ትንሽ ስራ ቢበዛም
ትግላችን መቀጠል አለበት። ስራ ላይ ሆነንም ቮት ማስደረግ እንዳንረሳ አካባቢያችን ባሉ ሰዎች። ምክንያቱም እዚህ ጋር እንዴት ያይዘነዋል ገብተንበታል እልቅቱ ድረስ ብላለች እማዬ። አንላቀቅም ገብቷል። አሁን ሰሞኑን ቪዲዮዎች ትእዛዝ ይበዛባቸዋል። ሼር ኮፒ ሊንክ ማድረግ እንዳይረሳ። ቪዲዮ ቮት እንዴት እንደሚደረግ ኤዲተሮች ቪዲዮ ስሩ። በቃ ተደራሽ መሆን ነው፣ ማጥለቅለቅ ነው። ከኛ ሌላ ቲክቶክ ላይ ምንም ነገር መታየት የለበትም። ይህንን አዋርድ ቤታችን ይዘነው እስክንመጣ የአራዳ ልጆች ብችት ይበላችሁ። ፍቅራችሁ ደግሞ እንዴት ልቤን ሙልት እንደሚያደርገው መድኃኒዓለምን እዚህ ድረስ እናንተ ማወቅ የራሱ በቂ ነው። ማርያምን ይመቻችሁ። እሺ ይህን ቪዲዮ ሁልሽም ሪፖስት አድርጊ፣ በደንብ ኮፒ ሊንክ አድርጊ። ከባንዳዎቹ በስተቀር ሁልሽም ሪፖስት አድርጊ። ማለት እየተደረሰብን ነው። በኃይለኛው ተደራጅተው በዩናይትድ ስም ምናምን አሞሪም መጥቶ እንደሚረከብላቸው ማለት ይሄ የግለሰብ ውድድር ነው። የሚበልጠው ሰው ማሸነፍ አለበት። የሚበልጠው ሰው ደግሞ ያሸንፋል። ምን አለ በላይ ተረዳኝ አይደለ? የ100,000 ቻሌንጅ ያልኩት ማለት ፈታ ዘና ለማታ ነው። የአርሰናል ደጋፊ ደግሞ ተኛ። ገና ዋንጫው እጃችን ሳይገባ ምናምን ነገር ጓጓ። አያርለ ኮሜዲያኑ እኮ ጉጉቲያን ሳይያለ ለዚህ ነው ተጓጓለ። ገና 20 ቀን ምናምን አለ እየተባለ ነው። ገባ አይደለ? ስለዛ 100,000 መግባት አለብን። አሁን ወደ ኋላ አይደለም ማየት አለብን፣ ወደፊት። ገባ አይደለ? ፕሮፋይል ላይ ያለው ይሄን ቪዲዮ አይተህ እንዴት መምረጥ እንደምትችል በደንብ አድርጎ በዲቴል ያስረዳል። ከውጪ ምናምን ነገር ቮት ማድረግ የምትፈልጉ ሰዎች ደግሞ ስቶሪ ላይ ስትነኩ ይኖራል እዛ ጋር ቪዲዮ ማለት የትኛውንም የአርሰናል ቲክቶከር ምናምን በውስጥ መስመር ምናምን ብታናግሩት እንዴት እንደሆነ ያስረዳችኋል። ተረዳኛለህ? ወጠር አርግ። የእግር ኳስ ቤተሰብ በሙሉ ወጠር አርግ። ገባህ አይደለ? ቲክቶከሮችህ በሙሉ ማን ከኔ ጋር ጠላት ናቸው ራሱ ብዬ ማሰባቸው ቲክቶከሮች በሙሉ ማን ለሱ ምረጠው የሚሉት በምክንያት ነው። ገባህ አይደለ? እዚህ ጋር ሰዓት ሰጥቻለሁ፣ ጊዜ ሰጥቻለሁ። እነዛ ዝም ብለው ማን ነው የሆነ ዋንጫ ይበሉ እኮ ነው ይመስሉ። አሞሪም መጥቶ ዋንጫ የሚያነሳላቸው ነው ይመስሉት። ገባህ አይደለ? በሳምንት አንዴ ለሚያዩት ሰው ማለት ዋጋ ትከፍልበታለህ። ትቀልዳለህ። እዚህ ጋር እየተዝናና እኔን መቅጣት አትችልም። እኔ ነው የምቀጣ። ምን አለ በለኝ። ተረዳኝ አይደል? ወጥር ቤተሰብ ቪዲዮ ለሁሉም ዩናይትዳዊ ነው። አንድ ዘመቻ፣ አንድ ቻሌንጅ ይዤላችሁ መጥቻለሁ። ዋን ሞር ቮት ፎር አቢዩኤል። አንድ ተጨማሪ ድምፅ ለማንቸስተር ዩናይትድ፣ አንድ ተጨማሪ ድምፅ ለባንዲራ ያዡ ለአቢዩኤል። ሁላችንም ከጎናችን ሰው አለ። ሁላችንም ከጎናችን አንድ ተጨማሪ ድምፅ አለ። ዞር ማለት ነው የሚጠበቅብን። ያራዳ ልጆች ያለ ፎሎወር አይደለም የሚያሳስበው። ይሄንን ካምፔን ይሄንን ዘመቻ መቀላቀልህ ነው። ዩናይትዳዊ ኮንክ ይሄን ማሊያ ከለበስክ ይሄን የማድረግ ግዴታ አለብህ። ሼር ኮፒ ሊንክ ይደረግ ይሄ ቪዲዮ። አካውንታችን እየተመታ ነው። ምን እያደረጉት እንደሆነ አላውቅም። ቴሌብር እንዴት ቮት እንደሚደረግ ስቶሪ ላይ ያስቀምጥላችኋለሁ። ከዚህ በፊት ሳት ብሏችሁ ሌላ ሰው መርጣችሁ ከሆነ ከዩናይትዳውያን ደግሞ ከኔ ሌላ ሰው ተመችቷችሁ መርጣችሁ ከሆነ በቴሌብር አሁን ሰብስክራይብ ስታደርጉ እኔን መምረጥ ትችላላችሁ። ቀላል ነው። ድል ለዩናይትድ፣ እናሸንፋለን። ያራዳ ልጆች ይሄን ማሊያ ለብሶ ይለፍልህ ማለት በጣም ከባድ ነው። ሁልሽም በደንብ ኮፒ ሊንክ አድርጊ። አንዱ የአርሰናል ደጋፊ ኮፒ ሊንክ ማድረግ ሰለቸኝ ቦስ አለ። ሚዜ መሆን አልሰለቸ፣ መሸነፍ አልሰለቸ፣ ሙድ መያዝ አልሰለቸ። እንዴት ኮፒ ሊንክ ቀድሞ ይሰለቻል? ሁለት ሰዎች የሰሩትን ቪዲዮ ይዤላችሁ መጥቻለሁ፣ የአርሰናል ደጋፊዎች ማለት እና ይሄን ማሊያ ይዞ ስኬት ማግኘት በጣም ከባድ እንደሆነ ማለት በዚህ ቪዲዮ በደንብ አድርጌ አስረዳለሁ። ብቻ ተመልከተኝ። የመጀመሪያው ቪዲዮ ጓደኛዬ ነው የሰፈሬ ልጅ ነው ብሎ ምረጡት ያለ ሰው ማለት ተመልከተው። ሰላም እንዴት ናችሁ? የቲክቶክ ወዳጆቻችን እንዲሁም የአርሰናል ደጋፊዎች ይህን አካውንት እንግዲህ ፎሎ እያደረጋችሁ አበረታቱን። ምንም ፎሎ እያደረጋችሁ ያደረጋችሁ ፎሎ አድርጉን። እንግዲህ ዛሬ የመጣሁት ወንድሜን እንግዲህ አቢዩኤል የሰፈሬ ልጅ እንግዲህ ቮት እንድታደርጉት እንድታበረታቱት እሱ እንዲያሸንፍ ጥሪ ለማድረግ ነው። እንግዲህ ጎስት እንግዲህ እንዳትቀየመን። እንግዲህ የማንቸስተር ደጋፊ ቢሆንም ወንድማችን እንግዲህ በሰፈር ልጅ አይቀለድምና ቮት ማድረገው አቢዩኤል ወንድሜ ነው። ቮት አድርጉ። ሼር፣ ኮፒ ሊንክ፣ ፎሎ እያደረጋችሁ መልካም ቀን። ሰማሁ። አንድ ሌላ ልገምልና ሀሳቤ ልስጥ። አይ ጋይስ እንዴት ናችሁ? አርባ ምንጭ ሆኜ ከዛ ደግሞ ታምም ያለሁኝ ግን ይሄ ሁሉ እያለ በመዝናናትና በመማል ላይ ሆኜ ምን ትዝ አለኝ መሰላችሁ? ሂዱና አቢ ቦታ አድርጉለት እንዴ! እንደ አንድ የአርሰናል ደጋፊ ለሌላ ሰው ቢሆን መሆን የነበረብኝ እኔ ግን ጓደኝነቴን ማስበለጥ ሰው ነኝ። እንደውም ከአርሰናሎች ግን ሂዱና አቢ ቦታ አድርጉለት እና ማንቸስተሮች ደግሞ ሰሞኑን እያሸነፋችሁ ይመቻችሁ። እዚህ ጋር እንደምታዩት ማለት ነው ትንሽ ብቻ ንክኪ ያለው ሰው ይገባዋል። ያኛው የአርሰናል ደጋፊ ነው፣ እኔ ለአርሰናል ደጋፊ ነው ቮት ማድረገው ምናምን የለም። ጓደኛዬ ነው የሰፈሬ ልጅ ነው እሱን ምረጡት ብለው ቪዲዮ ሁላ ተሰርቷል። በግል መምረጥ አለ፣ ቪዲዮ መስራት አለ። አሁን ከጓደኛ ጎን መቆምን ጠልቼዋለሁ፣ የሚደነቅ ነገር ግን የዩናይትድ ደጋፊ እንደዚህ ነው ወይ የሚያስበው? አይደለም። የእኔ የግል ጓደኞቼ ግልብጥ ብለው ከዩናይትድ በላይ የለም ብለው እዛ እየሸጡኝ ነው። ገባህ አይደል?
የአርሰናል ደጋፊ ግን ማነው መቼም ክለቡን ማስቀደም አይችልም። ሁሉም የግል ጥቅም አለ። ቮት ዛጋርጉ ለዩናይትድ በዩናይትድ ሀያል ምናምን እየተባለ ቪዲዮ የተሰራ ቪዲዮ ራሱ ማነው ገብቶ የአርሰናል ደጋፊ ሪፖስት ያደርግላል። ጀለሴ ነው እኮ ምናምን ብሎ የኔ ጀለሴ ወጥቶ እየሰካልኝ አይደል እንዴ? ገባህ? ክለብህን ማስቀደም አትችልም። ሌላ የአርሰናል ደጋፊ ማስቀደም አትችልም። ለዚህ ነው የሚከብደው። ይሄን ክለብ ይዘህ ስትዋጋማ በጣም ከባድ ነው። ምክንያቱም የራስህ ሰው ራሱ ያደርጋል። ተረዳኝ አይደል? የሌላ ክለብ ደጋፊ ቢመሰክርልህ ያንተ ክለብ ደጋፊ ደግሞ በተለያየ ተልካሻ ምክንያት ውድቅ ያደረገብህና ከዛ ላይ ሙድ ሲያዝበት ማለት ኖርማል ኮፒ ሊንክ ሰለቸኛል ሚዜ መባል ሳይሰለቸው በፊት ገባህ? ተበልጠናል። ገና አንድ ቀን 24 ሰዓት ፎከረ ሳትጨርስ ማለት ብዙ ፎከርክ ደግሞ ዋንጫውን ሳንቀበል መወጠር አለብህ። ገባህ? እኔ ጓደኛ ምናምን ነገር እየከዳኝ ነው አይደል? ጓደኛ ምናምን ከዩናይትድ በላይ ምናምን መቶ አሞሪም ዋንጫ እንደሚያነሳላቸው ማለት ድንጋይ ትበላለህ። የነዛን ሰዎችን ሐሳብ እኔም ልደግፈው እችላለሁ፣ ግን የአርሰናል ደጋፊ ስለሆንኩ ነው። ያው ወይ የዋህነን እኛ ሞኝነን። ዩናይትዶች ግን ማለት የገዛ ወንድሜን እንኳን ማመን እንድጠራጠር ያደርጉ። ገባህ? ሊያስረዱኝ ላይ ይሞክራሉ። ምንም ችግር የለውም እኮ ዩናይትድ ምናምን ነገር ድንጋይ ብሉ። ገባህ? ከአዲና ባንዳ ነን። ከጓደኛ ጋር ጎን አትቆምም። ልክ እንደ ቪዲዮ ላይ እንዳሉ ሰዎች ገብተህ በቪዲዮ መሰረት ፕሮፋይል ላይ ገብተህ ቮት ብታደርግ ይሻላል። ቮት አድርግና ወጥር። እሺ የእግር ኳስ ቤተሰብ የአርሰናል ደጋፊ ይሄን ቪዲዮ በደንብ ኮፒ ሊንክ ሳትሰላችሁ በደንብ ኮፒ ሊንክ አድርጉልኝ። እነዚህን 4 ነገሮች በደንብ እያጫወቷቸው ማለት ነው። አርሰናልን ደግፎ ይሄን ማሊያ ለብሶ በድፍረት ለብሶ ስኬታማ መሆን ከባድ ነው፣ በጣም ከባድ ነው። ብዙ ጠላቶች አሉ እና እኔ አሁን ለሌላ ክለብ ደጋፊ አመሰግናለሁ፣ ላገዝከኝ አመሰግናለሁ ልል እፈልጋለሁ። ግን እኔ ይሄንን ምርጫ ለማሸነፍ ለሌላ ክለብ ላሸረግድ አልችልም። ገባህ? መደነቅ ነገር የሚደነቅ ነገር ሳይ ድሮም ማድረገው ነው አደንቃለሁ። አብዛኛው ጊዜ ግን ረግጣለሁ። ምረግጠው ግን ለዚህ ማሊያ ብዬ ነው እና ይሄን ማሊያ ይዘህ እፋለማለሁ ስትል ማለት ዝም ብለህ አውቶማቲክሊ ብዙ ጠላት ታፈራለህ። አውቶማቲክሊ ማለት እና እኔ አሁን ያለኝ አማራጭ ማለት ነው የሌሎች ክለብ ደጋፊዎችን ስለደገፋችሁኝ አመሰግናለሁ። ግን ክለቤ ነውና ሌላ ክለብ የለኝም፣ አንድ ክለብ ነው ያለኝ። ግዴታ የአርሰናል ደጋፊን እንዲወጥር ለመጠየቅ ተገድጃለሁ ማለት ያው እስካሁን ድረስ ዓመት ከ6 ወር መጣሁኝ። ፎሎወር ጎዳኝ አልጎዳኝ ሳልል አንድ ሰው የኔን ክለብ ሲናገር ወደ ኋላ ሳልል ተከላክየላችኋለሁ ብዬ ገምታለሁ። ግን እናንተን ተማምኜ ለውጥ ማምጣት ስላላችሁ ብዬ ተማምኜ ብገባ ፏድና ብሩክም ልክ እንደኔ ቢተማመኑባችሁማ ቅጣቱ ለሽንፈት እናንተ ሽንፈት ካልሰለቻችሁማ ለሽንፈት ቅጣቱ እንደዚህ አይነት ፎቶ አዑዝ ቢላሂ ሚነ ሸይጣን ረጂም። ቢያንስ የወንድ ሚዜ ቢሆን ምን አለበት? እኔን ቀሚስ እንደ ሉጢ ይሄ ነው የሚገባኝ አርሰናል ደጋፊ አንተን ነው የሚያናድህ ብዬ ስለምገምት ነው። የዩናይትድ ደጋፊማ ማን ነው እየተመቸኸኝ አንገትን ስሰብር ማየት ፈልጋለሁ ይላል። ለምን? ይሄን ማሊያ ስለምለብስ። ለማንህ ትወጥራለህ? ለማንም ላሸረግድ አልችልም። አንድ ክለብ ነው ያለኝ። ማንንም ደግሞ እኮ አደንቃለሁ፣ ማንንም ካየውብህ አደንቃለሁ። ግን ለዚህ ምርጫ ብዬ በፍጹም በክለቤ ተስፋ አልቆርጥም። ክለቤማ በ11 ተጫዋች ሊያሰቃይህ ነው። ግንቦት ላይ ያሰቃይሃል። በተለይ በግሌ ነው ቀሚስ ያስለበሱኝ። ይሄ ነው ቅጣቱ። ይሄን ማሊያ ለብሰህ ስትካነት እና ምንም አማራጭ ስለሌለኝ ይሄንን አዋርድ አሸነፍንም አላሸነፍንም ካሁን በኋላ ከአርሰናል ደጋፊ ብቻ ነው ድጋፍ የምጠብቀው። ምክንያቱም በዚህ ደረጃ መቀጣት የሚያሳምመው እኔና የአርሰናል ደጋፊ ነው ብዬ ገምታለሁ። ያስፈራል። እንደዚህ መጋፈጥ ያስፈራል። ለምን? ልትኮረኮም ስለምትችል ማለት ታስኮረኩመኛለህ ወይ ነው ታስኮረኩመኛለህ ወይስ ታስከብረኛለህ? እስካሁን ድረስ ሳልፈራ ነው የተናገርኩት። ሳልፈራ ማለት ምንም አቋም ሳልቀይር ሳልፈራ ዋጋ ልክፈልበት ቀሚስ ልልበስ የአርሰናል ደጋፊ በጣም እየከፋኝ ብቃትና ንቃት ካለ ብቻህን ታስከብረኝ ነበር። ምንም ለሌላው ማሽቃበጥ አያስፈልግም። ማሽቃበጥም አልችልም፣ ማድነቅ ነው የምችለው።
ሳይጮቱ እንዴት አደንቃቸዋል? ዩናይትዶች ደግሞ አይጮት በሳምንት አንዴ ነው ጮቱ። አሁን እስከ ቅዳሜ ድረስ ማድነቅ ራሱ አልችልም። አስበዋል። መቼም ነው ማልፈታቸው። ዋጋ አልክፈልበት እንጂ ዋጋ አልክፈልበት። ወጥር ቤተሰብ ወጥር፣ አሳየኝ እስቲ፣ አስከብረኝ፣ እንዳልፈራ አድርግ። ኩርኩም ማይፈራ እኮ የለም። እኔ እዚህ ሁላ ፎሎወርስ ደርስ ማን ፎሎ አረከኝ አላረከኝ ጉዳይ አይደለም እያልኩኝ ነበር ሰራ ነበር። አንተን ብቻ ነው ግን ሳላስቀይም፣ አንተን ሳልናገር እንዴት ከጀርባዬ መቆም ያቅታል? አንገቴን ስደፋ ነው ማየት የምትፈልገው? ወዳጆቼም የሌላ ማሊያ ወዳጆቼ የዩናይትድ ደጋፊ ሆነው ወዳጆቼ ራሱ ማን እየወደዱኝ አንገቴን ስደፋ ማየት ደስ ይላችኋል? ይሄን ማሊያ ስለለበስኩ ማን ግን መቼም መቀየር አልችልም። ስለዛ ብቸኛ ያለኝ አማራጭ በአንተ መተማመን እና ተማመንብሃለሁ። እናሸንፋለን። ምንም ማለት አይደለም፣ እናሸንፋለን። የአርሰናል ደጋፊን ብቻ ይዘን እናሸንፋለን። ወጥር እኔም ብለው ግን ማን ነው ጠላት ስለ አርሰናል ደጋፊ የሚያወራው ነገር እውነት ነው ወይ? እኔ በግሌ ማን ነው አንድ የሚያወሩብን ነገር ልክ አይደለም ብዬ ነው ማምነው። እኔ ተስፋ መቆርጥ ሰው አይደለም። እኔ በአርሰናል ማልተማመን ሰው አይደለም። እኔ ክለቤን ዝቅ አድርጌ ማይ ሰው አይደለም። ግን እነሱ የሚሉት ነገር እውነት ነው በሉ፣ እውነት ነው በሉኝ እስቲ። ማስረጃ ስላገኘው ነው ዛሬ። አንድ ማስረጃ አይደለም። ሁሉም የአርሰናል ደጋፊ ቮት ብሎ ቪዲዮ ይሰራል። ወፍ የለም፣ ኮፒ ሊንክ የለም፣ ሪፖስት የለም፣ ምን የለም። እኔ ፏድ ወይ ብሩክ መሆን አለብን ለሶስት ብቻማ። ሌላው የሚሰራስ ሌላው እኮ እየተፋለመ ነው፣ ግን ማንም ኮፒ ሊንክ አያደርግለትም። ጭራሽ የነሱን ቪዲዮ ሪፖስት የሚያደርግ ሰው ማን ለምን ሪፖስት ታደርጋለህ ምናምን ስለው ማን እኔ ላይ ገባር መብቴ ነው ምናምን ነገር ምናልባት እኮ ማን ነው ሌላ የአርሰናል ደጋፊ ካላለፈለት እኔ ሳድግ ያልፍልኛል። ድንጋይ ነው የምትበላው። ገረድ ሆነህ መኖር አለብን እንደዚህ የምታስብ ከሆነ ገባር። እነሱ ሁሌ ክለቡን ያስቀድማሉ። ማንም ፊት ለፊት ይሁን እወደዋለሁ ጠላዋለሁ ምናምን ጉዳዩ አይደል። ክለብ ነው የሚያስቀድመው። አንተ ራስን ታስቀድማለህ። ጓደኛዬ ነው የሻፈርክባት ቺክ ምናምን ነገር ስትራገጥ ምናምን ሪፖስት ምናምን አትሰጥህም እኮ። የአርሰናል ደጋፊ ትንቃለች፣ አትሰጥህም። ይሄን አስብበት። ስትከበር ነው የምትሰጥህ። ስትከበር ክለብህ ስራውን ሰርቶ ግንቦት ላይ ነው ዋንጫውን ቢያነሳ ራሱ አንተ ዋንጫውን ትመጥናለህ ወይ? አይመስለኝም። እንደዚህ እያየሁኝ ምን አስበህ ነው? ነቃ በል እንጂ ገባህ? ምንም ተስፋ የሚያስቆርጥ ነገር የለም። አንድ ነገር ልንገርህ፣ ተስፋ ይቆርጣሉ ብለው ስለሚያስቡ ከፍተኛ እንቅስቃሴ እያደረጉ ነው። ከዛ ይዳከማሉ። አንተ ተስፋ ካልቆረጥክ ግን ምን አለ በለኝ እንደባለፈው ግጠም ብለህ ከመጣ እናልፋቸዋለን። ያልመረጠ ብዙ እንዳለ ስለምናቅ ሁሉም ቪዲዮ ግን ቫይራል መውጣት አለበት። ይሄን ቪዲዮ የሌላውን ቪዲዮ የሁሉም ቪዲዮ አትሰላች። ክብር የምትፈልግ ሰው ሆነ እንዴት ትሰላቻል? ገባህ? አየር መቃወሚያ ያስፈልገዋል አርሰናል ደጋፊ። ኮፒ ሊንክ ሪፖስት ምናምን ሁሉም ነገር በእህትህ ስልክ በወንድምህ ስልክ ምናምን አስመርጥ እየተባለ አይደለም። 300 ሺህ ቪው 200 ሺህ ቪው አንተም እያየኸው አንተም ቁጭ ብለህ እያየህ ኧረ ላሽ ምናምን እያልክ ዱቄት አቱን ዱቄት ነው የምትሆነው። ከዚህ በኋላ ዱቄት ነው የምትሆነው። እስከ ግንቦት ድረስ ዋንጫ እስክትበላ ድረስ የሚያዝብህን ሙድ አስበው። በዋንጫ ማትመልሰው ሙድ ነው። ገባህ አይደል? በዋንጫ ማትመልሰው ሙድ ነው የሚያዝብህ። ተነስና ግጠም። ራሴን በደንብ አድርጌ ማስከበር ይችላል። ይሄን አዋርድ የፈለግኩት የህዝብ ክብር ስለሆነ፣ የህዝብ ክብር ደግሞ በማሊያ ከሆነ ጣጣ የለውም። ማሊያውን ስለማላወልቀው ራሴን አስከብራለሁ። ተረዳኛል? ገንዘብ ምናምን የመሰላችሁ ሰዎች እዚሁ ቃል ልግባላችሁ፣ ሴቭ አድርጋችሁ ለሁሉም ሙሉ ገንዘቡን ማሊያ ገዝቼ በትኗል። ወደ 50 ማሊያ ምናምን ይሆናል መሰለኝ። ብሩ ከቸገረ ብሩ እሰጥሃለሁ፣ ቃል እገባለሁ። ብሩ ስላልሆነ ክብሩ ነበር። ክብሩም ደግሞ የፈለገ ብለፋ ክብሬን መቼም በማሊያ ምክንያት እንደማላገኘው ስለማቅ ብቁ ሆንኩም አልሆንኩም ላሻሽል ብልም ይሄን ማሊያ እስከለበስኩ ድረስ ክብር አይሰጠኝም። በማሊያ ስለሆነብኝ ነው እኮ ጎሽትሻ እንጂ እኮ ትመቺ ነበር። የዛኔ ቤላ ስፖርት ሲሸነፍስ የዛኔ በማሊያ አልነበረም? ፏድም ሲሸነፍ በማሊያ አልነበረም? መቼም የዚህ ማሊያ ደጋፊ እንዲያልፍለት አትፈልጉም። ግን ራሴ እንዴት እንደማስከበር ልንገርህ። እለጠልጥሃለሁ። ኮሜዲያን አይደለው? በቃ ችግር የለውም። የምን አባቱ ትንተና ነው? ይቅርብህ ትንተናው። ክብር ለሚገባው ሌላው ክብር እሰጣለሁ። ገባህ? የሚቀጥለውም ዓመት አንድ ምንም ማያውቅ የዩናይትድ ደጋፊ ደግማችሁ ስለምታመጡ የሆነ ሰው ታመጣላችሁ። የሆነ ሰው አይቀርም ልትሽከረከሩት ስለዚህ ይሄ አዋርድ ከተገባኝ ሁሉንም የእግር ኳስ ተወካይ ሆኜ አንተን ረጋጭ ሆኜ ራሴን አስከብራለሁ።
ቀሚስ አስለብሰህ የምፋታ መሰለህ እንዴ? አዋርዱ እኔ ጋር ቢገባ አልለቅህም ካሁን በኋላ ሙት ይዛለህ እንዴ? ትመችኛለሽ ምናምን ነገር ግን ላንቺ ምናምን ሂድና እዛ ቦታ አልክ። ሂድና እዛ ቦታ ምንም ለውጥ አያመጣም። የአርሰናል ደጋፊ ወጥር ተስፋ እንዳቆርጥ ይሄን አዋርድ እኔ ነው ማሸንፈው። ባይዘው እኔ ነው ማሸንፈው። አሸንፌ ግን ማለት ከመድረክ ላይ ነው የመጀመሪያ ቪዲዮ መሰራብህ እስከ ግንቦት ድረስ ማለት እገዛሃለሁ። ገና ገዢ ነው መሆኑ በግድ ምርጫ እምቢ ካላለ ማለት በግድ በውጊያ ትገዛለህ። ምን አለ በላይ ማለት የተከበርከው የአርሰናል ደጋፊ ሁላ ኮፒ ሊንክ ማድረግ እንዳትረሳ፣ አትሰላችብን እባክህን ማለት በዚህ ቪዲዮ ላይ ትላልቅ የሆኑ የአርሰናል ደጋፊዎችን ጥሪ ለማድረግ ተገደናል። ትላልቅ ቲክቶከር የሆኑ ማለት እንደ ዮናታን ደረሰ፣ የአብስራ አዲሱ፣ ቢታዮን ኮሜንት ላይ ሜንሽን በማድረግ ማለት ነው እናጨናንቃቸው። ምክንያቱም ከቲክቶክ ውጪ ድጋፍ እየተደረገ ስለሆነ የእግር ኳስ ኮሚኒቲ ተናገረ እኮ የእግር ኳስ ኮሚኒቲ ሙሉ ለሙሉ ተናገረ በአንድ ድምፅ። ተረዳችሁኝ አይደለ? ስለዛ ከውጪ የሚመጣው ድምፅ ለውጥ ማምጣት እንዳይችል እኛም እንደነ ዮናታን ደረሰ፣ አቢሲኒያ ቫይን፣ የአብስራ አዲሱ፣ ቢታዮ የአርሰናል ደጋፊ ናቸው እና ሜንሽን እያደረጋቻቸው ማለት እስካሁን ድረስ ሳትሰላች ኮፒ ሊንክ ያደረግ የመረጥክ የአርሰናል ደጋፊን ማለት በጣም አመሰግናለሁ ልህ ይገባል። በጣም ይመችህ፣ ወጥረሃል። ገባ? የቻልከውን እያደረክ ነው። ተስፋ መቁረጥ ብቻ ነው የማይጠበቅብህ፣ መቀጠል ነው። ገባ አይደለ? ይዘህ መቀጠል ነው። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። አካውንቴንም ገብተህ ኮፒ ሊንክ አድርግ። ቪዲዮዎችን እንዳይዝብኝ አካውንቴን ኮፒ ሊንክ አድርግ። እናሸንፋለን፣ ገነርስ እናሸንፋለን። ምን ያህል ወደ አንድነት እየመጣን እንደሆነ ማለት እንደዚህ ሆኖ እኮ አያውቅም ያርሰናል ደጋፊ። ወደ አንድነት ማለት አንድ ነው ምን አንድ ሰው እንሆናለን። አንድ ሰው ማለት ይሄንን ብቻ ተረዳኝ አይደለ? ኮፒ ሊንክ እያደረክ ቤተሰብ we are the gunners። ኮፒ ሊንክ አድርገኝ፣ ቪዲዮ በደንብ ኮፒ ሊንክ አድርግልኝ። የተከበርከው የመድፈኛው የአርሰናል ቤተሰብ ወሳኝ መልእክት አለኝ። ኦሬዲ ነው ቅድም በሰራሁት ቪዲዮ ኦሬዲ ዮናታን ደረሰ የክለቡን ጥያቄ የክለቡን ጥሪ ተቀብሏል። ቤትዮንና የአብስራ አዲሱን ሜንሽን ስታረጉ ዲሲፕሊን በተሞላበት መልኩ ዮናታን የነገረኝ ይሄን ነው። ዲሲፕሊን በተሞላ ክለብህ ይፈልግሃል፣ ክለብሽ ይፈልግሻል፣ ጥሪ ያደርግልሻል ነው የሚባለው። ገባህ? ጓገጭ ምናምን እንዳትላችሁ። የአብስራ የምትባል ምስኪን የሆነች አበባ የመሰለች ልጅ እንዳታስጨንቃት። ጥያቄ ነው። ክለብሽ እየጠራሽ ነው። ቤትዮንም እሷማ ጭራሽ ነው አለ አይደለ? ማን አባቷ ነው? የት አባቷ አውቀዋለሁ እኔ አርሰናል ነው ማቆም ምናምን ብላ ሙድ ልትይዝብኑላ ትችላለች። እንዳታበሳጯት፣ እንዳትገጥሟት። ተረዳኝ አይደለ? ውጊያችን እንድትቀላቀል ጥያቄ ነው የምናቀርበው። ክለቧ እየጠራት እንደሆነ ማወቅ አለባት። ገባህ? እንደዚህ ነው የሚደረገው በዲሲፕሊን ስሜታዊ አትሁን። ገባህ? እዴ ከኔ መሻል አለብህ እንጂ ከኔ መሻል አለብህ። እኔ ራስ አስተካክላለሁ። ተረዳኝ አይደል? እቺን ማርያም ነው እንደ ክት ልብስ ነው በቃ እየተጠቀምኳት ያለው እስካሁን በኋላ ቪዲዮ ራሱ መሰራባት አይመስለኝም። ይሄ የክት ልብስ ነው እናቴ። እና አሁን ወጥቼ ልወጣ ነው። ዘንጫለሁ ብዬ ነው የማስበው። ልክ አይደል?